በሁለተኛ ዜና መጽሐፍ ምዕራፍ 32 ቁጥር 6 ዋናው ጥቅሳችን ነው። እንደዚህ ይላል 6 እና 7 ጽኑ አይዟችሁ ከእኛም ጋር ያለው ከእርሱ ጋር ካለው ይበልጣልና ከአሦር ንጉሥና ከእርሱ ጋር ካለው ጭፍራ ሁሉ አትፍሩ አትደንግጡ። ቁጥር 8 ከእርሱ ጋር የሥጋ ክንድ ነው ከእኛ ጋር ያለው ግን የሚረዳንና የሚዋጋልን አምላካችን እግዚአብሔር ነው ብሎ አጸናናቸው። ሕዝቡም በይሁዳ ንጉሥ በሕዝቅያስ ቃል ተጽናና። መሪ ጥቅሳችን እዚህ ላይ ነው የሚሆነው። ዛሬ ይሄንን ቃል አናየው። እግዚአብሔር ከረዳን የምናየው ወይ ሶስተኛው ወይ አራተኛው ፓርት ክፍላችን ላይ ነው የምናየው። ዛሬ የምናየው ወደ ክፍል 1 መግቢያውን ነው። ልድገማት ምን እንደምትል ቁጥር 7 ላይ ጽኑ አይዟችሁ ይላቸዋል። እንግዲህ ጽኑ አይዟችሁ ብሎ ካለ እንዳይጸኑና እንዲፈሩ ያደረጋቸው ነገር አለ። ከእኛም ጋር ያለው ከእርሱ ጋር ካለው ይበልጣል ይላል። ከእርሱ ጋር ብሎ የሚናገረው እርሱ የሚለው የአሦርን ንጉሥ ነው። የአሦርን ንጉሥ ነው እና ከአሦር ንጉሥ ጋር ካለው ይልቅ ከእኛ ጋር ያለው ይበልጣል ይላቸዋል። ከአሦር ንጉሥና ከአሦር ጋር ካለው ጭፍራ ሁሉ አትፍሩ አትደንግጡ። ከእርሱ ጋር ወይ ደግሞ ከአሦር ንጉሥ ጋር ያለው የሥጋ ክንድ ነው ይላቸዋል። የሥጋ ክንድ ነው ማለት የሚያስፈልገው ጥግ ድረስ አለው። በዚህ ዘመን ለምሳሌ ትልልቅ የሆኑ ሀገሮች እንደነ አሜሪካ እንደነ ሩሲያ የመሳሰሉ የታጠቁት አይነት ትጥቅ እንደማለት ነው። የሥጋ ክንዱ ከኛ ጋር አይገናኝም። በጣም ነው የሚበልጠን። የሥጋ ክንድ አለው። ከኛ ጋር ያለው ግን ይልና የሚረዳንና የሚዋጋልን። አሜን። ይህንን በትንሹ የሚቀጥለው ጊዜያቶች ሙሉ ለሙሉ እናያለን። ዛሬ ግን ከሚገባ ነው የምንጀምረው። የሚረዳንና የሚዋጋልን አምላካችን እግዚአብሔር ነው ይላቸዋል። ከኛ ጋር ያለው የሥጋ ክንድ አይደለም። ከኛ ጋር ጦር የለም፣ ኃይል የለም፣ ወታደር የለም፣ ችሎታ የለም፣ ትጥቅ የለም፣ ምሽግ የለም፣ ወይ ደግሞ ያላቸው ነገር ሁሉ የለንም። ነገር ግን ከኛ ጋር ያለው የሚረዳንና የሚዋጋልን ነውና ይህንን ለምን ሊል ቻለ? ሕዝቅያስ ይህንን ቃል ሊናገር የቻለበት ምክንያት ምንድነው? ከምን ተነስቶ ተናገረ የሚለውን አብረን በቀጣይ የምናየው ይሆናል። ምዕራፍ 28 እንደዚህ ይላል። አካዝ መንገስ በጀመረ ጊዜ የ20 ዓመት ጎልማሳ ነበረ። በኢየሩሳሌምም 16 ዓመት ነገሰ። እንደ አባቱም እንደ ዳዊት በእግዚአብሔር ፊት ቅን ነገር አላደረገም። ነገር ግን በእስራኤል ነገስታት መንገድ ሄደ። ደግሞ ለበዓሊም ቀልጠው የተሰሩትን ምስሎችን ሰራ። ደግሞም በሄኖም ልጅ ሸለቆ ውስጥ አጠነ። እግዚአብሔር ከእስራኤል ልጆች ፊት እንዳሳደዳቸው እንደ አሕዛብም ክፉ ልማድ ልጆቹን በእሳት አቃጠለ። በኮረብታው መስገጃዎችና በተራሮች ላይ በለመለመውም ዛፍ ሁሉ በታች ይሰዋና ያጥን ነበር ይላል። ዛሬ ጀምር ያለው መግባዬን 4 እግዚአብሔር ቢፈቅድ 4 እሁዶች ሰብሮ ለመሄድ የታድሶ መንገድ ወይ ደግሞ መንፈሳዊ ታድሶ ሰብሮ ለመሄድ ስለሆነ ይሄ ሙሉ ወራችን ደግሞ ሰብሮ መሄድ ነው። ስለዚህ ስለ ሰብሮ መሄድ ዛሬ እንጸልያለን። ጥቅምት ወር ላይ ሆነን ነው ሙሉ ወራችን። አካዝ መንገስ ሲጀምር የ20 ዓመት ጎልማሳ እንደነበር መጽሐፉ ይነግረናል። በዚህ ሰዓት ላይ ምንድነው ዋናው ነገር? አካዝ የሚባለው የኢዮአታም ልጅ ነው። ኢዮአታም ቢያንስ ለዘብተኛ ነው፣ ክፉም አይደለም መልካምም አይደለም። ነገር ግን አካዝ ሲታይ እዚህ ጋር ማንም ከሱ በፊትም ሆነ ከሱ በኋላ ያሉ ነገስታቶች አድርገውት ሰርተውት የማያውቁትን ነገር ነው የሰራው። የክፋትም ጥግ አለው። የአካዝ ግን ይለያል። እግዚአብሔርን የመፍራትና የቅንነት ጥግ ደግሞ አለው። የዳዊት ደግሞ ይለያል። እነኚህ ሁለት ሰዎች በእስራኤል ታሪክ የተቀመጡት ለመልካሙም ለክፉም ምሳሌ ሆነው ተቀምጠዋል። በእስራኤል ላይ 19 ነገስታቶች፣ በይሁዳ ደግሞ 21 ነገስታቶች፣ በአጠቃላይ 40 ነገስታቶች ተነስተዋል። እንደ ዳዊት አይነት ቅን አይነት ሰው የለም። ዳዊት ፍጹም ነው ማለት አይደለም። ቅንነት ይለያል። ዳዊት እግዚአብሔርን የሚጠማ ሰው ነው። እግዚአብሔርን የሚፈልግ ነው። እግዚአብሔርን የሚያከብር። ዳዊትን ከሌሎቹ ነገስታቶች ልዩ የሚያደርገው ስለሚቀደስ አልነበረም። እንደውም ከሁሉ በበለጠ እግዚአብሔርን ከበደሉት ውስጥ መካከል እጅግ የበደለ ሰው እንደሆነ ታውቃላችሁ። ግን እግዚአብሔርን የሚጠማ ሰው ነው። ግን ደግሞ በፍጹም ልቡ እግዚአብሔርን የሚፈልግ ነው። ፍጹም አይደለም፣ ግን በፍጹም ልቡ እግዚአብሔርን የሚጠማ ሰው ነው። ቶሎ ወደ እግዚአብሔር የሚመለስ ነው። ጥፋት እንደሆነ ከታወቀው ከተነገረው ካወቀ ቶሎ የሚመለስ አይነት ሰው ነው። ንጉሥ ዳዊትን ለየት የሚያደርጋቸው ነገሮች እግዚአብሔርን በዘመኑ አምልኮ የጨረሰ ንጉሥ ነው። ብቸኛው ከ40 ነገስታቶች መካከል ብቸኛው ንጉሥ ዳዊት ብቻ ነው ከእግዚአብሔር ውጪ በዘመኑ ጣዖትን ወይ ደግሞ ከአማልክቶች መካከል አምልኮ የማያውቅ። ልጁን ሰለሞንን ጨምሮ የልጅ ልጁን ሮብዓምን ጨምሮ አብዛኛዎቹ ኦልሞስት ሁሉም ነገስታቶች ማለት ይቻላል ኦፊሻሊ እንኳን ባያመልኩም ባይ ዲፎልት ያመልኩ ነበር። ነገር ግን በግላጭም በድብቅም ከእግዚአብሔር ውጪ በዘመኑ አምልኮ የማያውቅ እግዚአብሔርን ብቻ ሲፈልግ የነበረ ብቸኛው ንጉሥ ዳዊት ነው። ከዚህ የተነሳ በዘመኑ ዳዊት ተሸንፎ ያውቅ 40 ውጊያዎችን አድርጓል። 40ዎቹንም አሸንፏል። ዳዊት በዘመኑ
በእግዚአብሔር ቤት ኖሮ በእግዚአብሔር ቤት የጨረሰ ሰው ነው። ምዕራፍ 27 ላይ እንደዘመረ እግዚአብሔርን አንዲት ነገር ለምንዋለው እርሷንም እሻለው ለዘላለም በእግዚአብሔር ቤት ኖር ዘንድ መቅደሱንም ዕለት ዕለት እመለከት ዘንድ እግዚአብሔርንም ደስ የሚያሰኘውን አይ ዘንድ ብሎ ገና በ16 ዓመቱ እንደዘመረው ዘሴም በዘመኑ ሁሉ እግዚአብሔርን ደስ አሰኝቶ መቅደሱን አይቶ ክብሩን አይቶ እጁን አይቶ በረከቱን አይቶ መንፈሱን አይቶ ስለ ኢየሱስ ትንቢት ተናግሮ የሞተ ነብይም ነው ዘማሪም ነው ንጉስም ነው። ደግሞም አንዳንድ ጊዜ ኤፉዱንና ኡሪም ቱሚሙን ተቀብሎ እንኳን ቀጣይ ሊሆን ስላለው ጉዳይ እግዚአብሔርን የሚጠይቅ እግዚአብሔር ሆይ ምን ላድርግ ብሎ ሲጠይቅ እንኳን እንደ ካህን እግዚአብሔር ይመልስለታል እና አላው ላይ መልቲ የሆነ አኖይንቲንግ አለ። ደግሞም በብቸኝነት እግዚአብሔርን በእስራኤል ላይ ያሳየ ንጉስ ነው። እስራኤሎች በዘመናቸው ሶስት ሰዎችን ይወዷቸዋል ያከብሯቸዋል። የመጀመሪያው አብርሃም ነው። አብርሃም አባታቸው ነው። ለእስራኤሎች መወለድ መምጣት፣ ለእስራኤሎች ሰው መሆን፣ ለእስራኤሎች እንደ ህዝብ መሰብሰብ ምክንያታቸው አብርሃም ነው። አብርሃም የሁሉ አባት ነው። አብርሃም ባይኖር ሌሎች ሁሉ አይኖሩም። አብርሃም ባይኖር ህግ አይኖርም። አብርሃም አባታቸው ነው፣ አይደራደሩም። ሁለተኛው ደግሞ የማይደራደሩት በሙሴ ነው። ሙሴ ደግሞ ህዝቡን ከግብጽና ከጨለማ ባርነት ነፃ ያወጣላቸው ታላቁ ነብያቸው ነው፣ አባታቸው ነው። ደቀ መዛሙርቶቹም ናቸው። ለዚህ ነው ከአባታችን ከሙሴ ትበልጣለህ ከአባታችን ከአብርሃም ብሎ የሚሉት። ሁለተኛው ሰው እሱ ነው። ሶስተኛው ደግሞ ንጉስ ዳዊት ነው። ዳዊት ደግሞ በእስራኤል ላይ እስራኤልን እንደ እስራኤል ህዝብ አድርጎ ኔሽን ሆና ድንበሮቿ ሁሉ ሰፋፍታ እስራኤል ትልቅ እንድትሆን በዘመኗ እስራኤል ስቲል እንድትፈራ የዳዊት መንግስት የዳዊት ኪንግደም እንዲባል እስራኤልን ኮንግሪጌሽን ያደረገ ህዝብ ያደረገ የሰበሰበ ደግሞም አምላኩን እንዲያመልክ ያደረገና በዘመኑ እግዚአብሔርን ሲፈልግ የነበረ እንዲሁም ደግሞ የሚመጣው መሲህ የሚቀመጥበት የዳዊት ዙፋን ላይ የተባለለት ነው። በሰለሞን ዙፋን ላይ ይቀመጣል አልተባለም። በኦዚያን ዙፋን ይቀመጣል አልተባለም። የሚመጣው መሲህ እንኳን የሚቀመጠው በኢየሩሳሌም በዳዊት ዙፋን ላይ ነው። እግዚአብሔር አባቱም የዳዊትን ዙፋን ይሰጠዋል የተባለለት። ከዚህ የተነሳ ከሶስቱ መካከል አንዱ ዳዊት ነው። ስለዚህ በዚህ ቦታ ላይ ዳዊትን ስለተናገረ ተጠቀስኩላችሁ። አካዝ የሚባለው ሰው ሲመጣ 15ኛው ንጉስ ነበር። ከዳዊት እስከ አካዝ ድረስ 14 ነገስታቶች ነበሩ ዳዊትን ጨምሮ። ሲቀጥል ልጁ ሰለሞን፣ ሮብዓም፣ እነ አብያ፣ እነ ዮሳፍጥ፣ እነ ዮሲያስ የመሳሰሉ በይሁዳ ላይ ከተነሱ መካከል 14ኛው ነው። እስራኤል ደግሞ ራሷን ይዛ 19 ነገስታቶች አሉ። ስለዚህ አካዝ በይሁዳ ላይ ከተነሱ ነገስታቶች ከ21 ነገስታቶች መካከል አንዱ ንጉስ ነው። የነገሰው ደግሞ 15ኛ ንጉስ ነው። ስለዚህ ከሱ በፊት 15 ነገስታቶች እንዴት እንደመጡ እንዴት እንዳለፉ ምን እንዳደረጉና ድካማቸውን ብርታታቸውን ሲበድሉና ሲያጠፉ ምን እንደገጠማቸው ደግሞም እግዚአብሔርን ሲያከብሩ ምን እንደሆነላቸው በደንብ አድርጎ ያውቃል። በዚህ የተነሳ ንጉስ አካዝ ከአባቱ ከኢዮአታም ንግስና ከተቀበለ በኋላ እጁ ላይ ወደቀ። እድል ተሰጠው። ይህንን እድል ተጠቀመና እስራኤልን ለመምራት እስራኤልን ከእግዚአብሔር ጋር ለማስማማት ለማስታረቅ እስራኤልን እንደ ሀገር እንደ አባቱ ዘመን እንደ ዳዊት ትልቅ ለማድረግ እጁ ላይ እድል አለ። ወይንም ደግሞ አሁን እንዳደረገው እስራኤልን ለመጣል ይሁዳን ለማዋረድ እግዚአብሔር ለመበደልና ለማስቆጣትም እጁ ላይ እድል አለ። እድል ነው የተሰጣቸው። የነገስታቶቻችን ሰዎች የነቢያቶቻችንና የካህናቶቻችን ሰዎች እድል ነው። ከነኛ ደግሞ በላይ የነገስታቶቻችን እድል በጣም ይበልጣል። ህዝብ እጃቸው ላይ ነው። መንግስት ናቸው። ሀገር እጃቸው ላይ አለ። ማጥፋት ደግሞ ማልማትም እጃቸው ላይ በእነሱ ላይ የተመሰረተ ነው። ከዚህ የተነሳ አካዝ ሲነግስ 20 ዓመቱ ነበር። ከዛም በኋላ ግን ምንድነው የሚለን? በኢየሩሳሌም 16 ዓመት ነገሰ ይለንና እንደ አባቱ እንደ ዳዊት ያውቀዋል። አባቱን ዳዊትን በእግዚአብሔር ፊት መልካም ነገርን ቅን ነገርን አላደረገም ነው የሚለን። ማድረግ ይችል ነበር ማለት ነው። እንደ አባቱ እንደ ዳዊት ቅን ነገር ማድረግ ይችላል። እጁ ላይ ነው ያለው። እስራኤልን ከእግዚአብሔር ጋር ማስማማት፣ ማስታረቅ፣ ወደ እግዚአብሔር ማቅረብ፣ ራሱም ወደ እግዚአብሔር መቅረብ፣ ደግሞም እግዚአብሔር እንዲዋጋለት እንዲሰራለት ከእግዚአብሔር ጋር መስማማትና እስራኤልን ወደ ሪስቶሬሽን መውሰድ እጁ ላይ ነው። ይችላል። ነገር ግን አላደረገም። ይልቅ በዛ ፋንታ አለማድረግ አንድ ነገር ነው። ማመጽ ደግሞ ሌላ አይነት ዳይሜንሽን ነው። የአካዝ አመጽ፣ የአካዝ ሙሰኝነት፣ የአካዝ በደልተኝነት ደግሞ ከሌሎቹ ነገስታቶች የተለየ ነው። ኢቭን እንኳን ኤልዛቤልን ያገባው አካብ እንኳን በድሏል በጣም። ግን በዚህ ደግሞ ልክ አልነበረም። በዚህ ልክ ቢያንስ ይፈራል እግዚአብሔርን። አንድ ነብይ መጥቶ ሲናገረው አዝኖና እንደም ቅስስ ብሎ ወደ እግዚአብሔር ቤት ማቅ ለብሶ ሲመለስ አካብን አይቶት እግዚአብሔር ያንን ሁሉ ጥፋትን ትችላለህ ብሎታል። ዛትማች አካብ እንኳን ምንም ቢበድልም ይመለስ ነበር። ሌላኛው ሮብዓም ነው፣ የናባጥ ልጅ ደግሞ እስራኤል ላይ ስለሆነ ምንም እሱ ጣጣ የለውም። በይሁዳ ላይ ግን ታይቶ አይታወቅም። የአካዝን አይነት በጣም ክፉና አደገኛ ሰው አይታወቅም። ምን አርጎት ነው እግዚአብሔር? አይ ዶንት ኖ። በራሴ ለማጥናት ለማየት ሞከርኩኝ። እንደው እግዚአብሔር ምን አደረገው? ምን በደለው እግዚአብሔር?
ምን አጠፋ እግዚአብሔር? ዛትማች አምኖ የሰጠውን መንግስት አምኖ የሰጠውን ህዝብ የአብርሃምን ዘር የሙሴን ጄኔሬሽን እንዲሁም ደግሞ የዳዊትን ህዝብ እና ዙፋን መቅደሱንና ቤተ መንግስቱን አምኖ ሰጥቶት በዚህ ልክ እግዚአብሔርን መበደል ማሳዘን ምን የሚሉት አመፀኝነት ነው ብዬ ስጠይቅ እግዚአብሔርስ ምን በድሎት ነው ብዬ ስጠይቅ አይዶን ነው። ቀጥሎ ምንድነው የሚላቸው? በእስራኤል ነገስታት መንገድ ሄደ ይላል። የእስራኤል መንግስታት ማለት ከናባጥ ልጅ ከኢዮርብዓም ጀምሮ ራሱ አክዓብን ጨምሮ ብዙ ነገስታቶች ሆን ብለው በዓላማ ነበር የሚበድሉት። ሆን ብለው በአመጽ እግዚአብሔርን በድለውት ነበር። ለዛ ነው በአሦራውያን እጅ የሰጣቸው። ስለዚህ ይሁዳ ቢያንስ ዳዊት ተቀምጦበታል፣ እግዚአብሔርን ማክበር ይችሉ ነበር። ለሁለት ተከፍሏል እንደምታውቁት ይሁዳና እስራኤል ማለት ነው። ስለዚህም ከተከፈሉ በኋላ እስራኤል በበደል ውስጥ በጣም ገብታለች። እግዚአብሔር ፊቱን ከእስራኤል አዙሮ ወደ ይሁዳ ዞሯል። ይሁዳ ደግሞ ኢየሱስ ቀጣይ የሚመጣበት ጄኔሬሽን ስለሆነ ደግሞ ለዳዊት ኪዳን ስለገባለት ከአንተ የሚወለደውን ጄኔሬሽን ነገስታቶችን እድሜያቸውን አረዝማለሁ፣ ቢበድሉ እንኳን በበትር ቀጣቸዋለሁ እንጂ ምህረቴን ለዘላለም ከነሱ አላርቅም የሚል እግዚአብሔር ለዳዊት ኪዳን ስለገባ ይሁዳን መጣል አይችልም። ከዚህ የተነሳ በይሁዳ ላይ የነበረው ንጉስ በይሁዳ ላይ የነበሩትን የአባቶቹን እንኳን ትንሽም ቢሆን መንገድ መከተል ሲገባው የሌሎቹን በጥፋትና በበደል ሂደው እግዚአብሔር የቀጣቸውን የእስራኤልን የአክዓብን የናባጥ ልጅ የኢዮርብዓምን እና የመሳሰሉ ነገስታቶችን መንገድ ተከትሎ እግዚአብሔርን በደለ። ምንድነው መንገዳቸው የነሱ ሲባል ያደረገው ታውቃላችሁ ምን እንደሆነ? ለበዓሊም ቀልጠው የተሰሩትን ምስሎች ሰራ ይላል። በዓሊምን ማምለክ ጀመረ። ቀልጠው የተሰሩ ምስሎችን ከእግዚአብሔር ውጪ በሙሴ መንግስት መተዳደሪያ ደንብ ላይ ጣዖትን አታምልኩ የተባለውን አይነት ማለት ነው። ከኔ በቀር አምላክና አማልክት አይሁኑላችሁ፣ ቀልጠው የተሰሩትንም አታምልኩ፣ እንዳልቆጣ አሳልፌም እንዳልሰጣችሁ የተባሉትን ቀልጠው የተሰሩትን አማልክቶችን ማሰራት ጀመረ። ደግሞም በሄኖም ልጅ ሸለቆ ውስጥ አጠነ ይላል። የሄኖም ልጅ ሸለቆ ማለት እጅግ በጣም ክፉና አደገኛ የሆነ ለምሳሌ በእኛ ዘመን አንዳንድ ሰዎች ተሰብስበው ጣዖትን ለማምለክ ወይ ደግሞ ለጥንቆላ መስዋዕት ለማቅረብ ተያይዘው የሚሄዱባቸው አንዳንድ ቦታዎች አሉ አይደል? መናምን ውስጥ አንዳንድ ሰው የሆነ እንትን ባህር ውስጥ አንዳንድ ሰው የሆነ ነገር የሆነ ሀገር የሆነ ቦታ እንደሚባለው ሁሉ በጣም አደገኛ የሆኑ ሰዎች ለጥንቆላው ዓለም መስዋዕት ለማቅረብ የሚሰበሰቡበት ቦታ ነው የሄኖም ሸለቆ። ስለዚህ ይሄ ሰው ከእግዚአብሔር ጋር ህብረት ያለው ሰው ነው፣ የይሁዳ ሰው ነው፣ እግዚአብሔርን የሚያመልክ ነው። ነገር ግን ተነስቶ ጣዖታትን ከሚያመልኩ ጋር ተሰብስበው መሰዊያን ሰርቶ መስዋዕት ይዞ ከነኛ ሰዎች ጋር ለማጠን ሄደ። ሲያጥን ደግሞ ታውቃላችሁ ምን እንደሆነ? እግዚአብሔር ከእስራኤል ልጆች ፊት እንዳሳደዳቸው እንደ አሕዛብም ክፉ ልማድ ልጆቹን በእሳት አቃጠለ ይላል። እግዚአብሔር በእሳት ልጆቻቸው እንዲቃጠሉ በፍጹም አይፈልግም፣ አድርጎም አያውቅም። አንድም ቦታ ላይ አብርሃም ትዝ ይላችኋል፣ ልጅን ሰዋልኝ ብሎ ሲለው ይሄ ልማድ የከናናውያን ልማድ ነው፣ የአሕዛቦች ልማድ ነው እና ልጅን ሰዋልኝ ብሎ ሲለው ከአብርሃም በፊት ልጆቻቸውን የሚሰው ብዙ ከናናውያኖች አሉ። ይሄንን ልማድ አብርሃም ያውቃል። ስለዚህ እግዚአብሔር ሲጠይቀው እንደ አማልክቶቹ አንዱም እግዚአብሔር ልጆቹ እንዲሰውለት የሚፈልግ አድርጎ ነው አብርሃም የሳለው። ስለዚህ ልጁን ሊሰዋና ሊያቃጥለው ሊያርደውና ሊሰዋው ሲመጣ እንዳታደርገው አለው እግዚአብሔር። ይችል ነበር ማድረግ ግን እንዳታደርገው ብሎ ሲነግረው አስቀድሞ በእነሱ ልማድ ልጆች ይሰዋሉ ለአማልክቶቻቸው እንዲረዷቸው እንዲያግዟቸው ስለት ይሳላሉ። ስለዚህም እግዚአብሔር በዘመኑ አንድንም አገልጋዮቹን ህዝቡን ሰውልኝ ብሎ አያውቅም። በእግዚአብሔር ዘንድ የተጠላ ነው ልጆች መሰዋት። አካዝ ግን ከልጆቹ መካከል ወስዶ አርዶ አቃጥሎ መስዋዕት አድርጎ ለአማልክቶች ያውም ለጨለማ ዓለም መስዋዕት አድርጎሉ ሲያቀርብ ምን ያህል በክፋት እየሄደ ነውና ምንድነው እግዚአብሔር ይበደለው በየሳስባውንም አላውቅም። ከአንድ አሕዛብ ቢሆን ችግር የለውም። እግዚአብሔርን ከሚያውቅ አይሁዳዊ ነኝ ከሚል የዳዊት ዘር ነኝ ብሎ ከሚል የአብርሃም ዘር ነኝ ብሎ ከሚል የሙሴ ትውልድ ነኝ ብሎ ከሚል ከአንድ አይሁዳዊ ሰው ግን የሚጠበቅ አልነበረም። በኮረብታ መስገጃዎችና በተራሮች ላይ በለመለመውም ዛፍ ሁሉ በታች ይሰዋና ያጥን ነበር። ኮንቲኒየስሊ ማድረግ ጀመረ። ልማዱ አደረገው። በየቀኑ ሰው ቸርች እንደሚመጣ በየቀኑ እሱ በኮረብታዎች ቦታ እየሄደ ይሰዋል፣ ያጥናል፣ ያመልካል፣ ይሰግዳል። እግዚአብሔርን ማስቆጣት ጀመረ። በደሉ ቀጠለ። እግዚአብሔር ሰፊ ነው፣ ትዕግስቱም በጣም ብዙ ነው። እድል ሰጠው። እየጨመረ መጣ። አሁን ይሄንን ካላወቅ ነው አካዝ ማለት ቅድም ያነበብኩላችሁ የሕዝቅያስ አባቱ ነው። 15ኛው ንጉስ ነው። ሕዝቅያስ ደግሞ 16ኛው ንጉስ ነው። ይሄንን ካላወቃችሁ ቀጥታ ዘጋ በመጣ ስለምን እንደማወራ ስለማናውቅ ነው። የትኛውም ነገር ከመጀመሪያ እንጂ ከማከር ስለማይጀመር የዚህ ሁኔታ ነው እንትናን ሕዝቅያስን ያንን ነገር እንዲናገር ያደረገው። በመጀመሪያ ምን አይነት አዘቅት ውስጥ እስራኤልን ይሁዳን ከተዋት ለልጁ እንደሰጠው ታያላችሁ። ልጁ ሕዝቅያስ መጥቶ ሲነግስ እድሜው 25 ዓመቱ ነበር።
ሰው 25 ዓመት ሙሉ ሲያይ የነበረው የአባቱን ንጽህና፣ የአባቱን ቅድስና፣ የአባቱን ጸሎት፣ የአባቱን እግዚአብሔርን መውደድ፣ የአባቱን መልካምነት ያየ ሳይሆን የአባቱን ጭካኔ፣ የአባቱን አመጽ፣ የአባቱን በእግዚአብሔር ላይ ማመጽ ያየ ያደገ ልጅ ነው። ታዲያ ያደገ ልጅ እንግዲህ የአባቱን ነገር ይደግማል እንጂ የአባቱ ተቃራኒ መሆን ይችላል? ሕዝቅያስንና አባቱን ዛትማት ውሃና ዘይት እንደማይቀላቀል የለያቸው ነገር ምንድነው የሚለው ነው የምናየው። መንፈሳዊ ታድሶ ለመንፈሳዊ መስበር ሰብሮ ለመሄድ እንዴት እንደሰበረ የምናየው ይሄን ስናውቅ ነው። እና እነርሱ ተነስቶ በራሱ ክፉ ሲሆን ይገርመኛል። መንገዱ አመጹ እየጨመረ ልማድ ያደረገው ሆን ብሎ ሲመጣ የእግዚአብሔርን ጥፋት እዚህ ጋር ፈለኩኝ። እግዚአብሔር በዘመናት መካከል በድሎነት አናጥፍቶ አያውቅም። ይሄን ያህል በደል ይገባዋል እግዚአብሔር፣ ይሄን ያህል ታማኝነት መጉደል ይገባዋል፣ ይሄንን ያህል እግዚአብሔር እንደዚህ መሰደብ ይገባዋል ብዬ ሳስብ ዛሬም በዘመናችን ስላሉ ግን ይገርመኛል። ስቲል አሁንም አለ። ይሄ የአካዝ ባህሪው ነው እዝራ የሚጽፍልን ማለት ነው። ይሄን ሆነ ብሎ ከነገረን በኋላ ቁጥር 5 ላይ ደግሞ ውጤቱን ይነግረናል። አካዝ እንደዚህ በመሆኑ የተነሳ ውጤቱ ምን ሆነ ስትሉ ቁጥር 5 ላይ ስለዚህ አምላኩ እግዚአብሔር በሶሪያ ንጉስ እጅ አሳልፎ ሰጠው። የመጀመሪያው አመጹን ሲቀጥል ጥፋቱን በደሉን ሲቀጥል ከእግዚአብሔር በራቀ ቁጥር እግዚአብሔር ዝም አላለው። ወዲያውኑ እግዚአብሔር ቅጥሩን ያነሳ በሶሪያ ነገስታት እጅ አሳልፎ ሰጠው። የመጀመሪያው ምንድን ያደረገው እግዚአብሔር ሰጠው፣ እንዲመታ አደረገው ማለት ነው። ለአሕዛብ ታውቃላችሁ እስራኤልን የትኛውም ነገስታት በዳዊት ዘመን አሸንፈው ያውቁ። ዳዊት በዘመኑ አንድ ቀን ተሸንፎ አይደለም ሻሸ የሚባል ጉዳይ አይተናናቅ። እስራኤል የተፈጠረችው ሲጀምር ለማሸነፍ ስሟ ራሱ አሸናፊ ነው። ከሰውም ከአምላክም ታግለ አሸነፋል ይተባል ከስሟ ይጀምራል። ስለዚህ እስራኤል ተሸነፈች ማለት ለሷ ሌላ ትንግርት ነው። ዛሬ ላይ አማኝ ዝም ብሎ ሲሸነፍ አማኝ ለምዶት ምንም አይመስለውም። አማኝ እኮ ማለት እስራኤል ማለት ነው። ሊሸነፍ አልተፈጠረም። ዲሱ ማንነት የተፈጠረው ሰው የእግዚአብሔር ልጅ ከክርስቶስ የተወለደው አባቶቻችንም እንደዚህ ናቸው። የሸመገለው ትልቁ አብርሃም ነው። 319 በቤት ውስጥ የነበሩትን ደካማ ሰዎች ወስዶ 5 ነገስታቶችን አሸንፎ የአጎቱን ልጅ የሎጥን ብርኮ የመለሰው ማሲባል ትንሹ ነው። ሽማግሌው አብርሃም ትንሾቹን 300 ሰዎች ይዞ ሄዶ 5 ነገስታት ያሸነፈ አብርሃም ጀምሮ እንደዛ ነው። አባቶቻችን በማሸነፍ እንጂ በመሸነፍ አይታወቁም። ከተሸነፉ ግን ወይ እግዚአብሔርን በድለዋል ወይ ከመንገድ ወጥተዋል ማለት ነው። ስለዚህም እግዚአብሔር አሳልፎ ለማሰጠው ለሶሪያ ንጉስ አሳልፎ ሰጠው። ተላልፎ መስጠት አሁን እዚህ ጋር እግዚአብሔር ስራ ጀመረ ማለት ነው። ሶሪያውያንም መቱት ይላል። አሁን ይሄ ሰው መመታት ነው የጀመረው። አያችሁ ሁሌ በደል፣ ሁሉ ጊዜ ጥፋት፣ ሁሌ አመጽ በዛው ብቻ የሚቀጥል አይደለም። ሶሪያውያንም መቱት። የመጀመሪያው ተላልፎ ተሰጠ። ሁለተኛ መቱት ማለት ቀላል እንዳይመስላችሁ። በቃ መተው አዋረዱት ማለት ነው። እግዚአብሔርን ትቷላ። ይሄ ብቻ አይደለም። ሶስተኛው ከእርሱም ብዙ ምርኮኞችን ወስደው ወደ ደማስቆ አመጡ ይላል። እንዲመቱት አደረገ። ተላልፎ እንዲሰጥ አደረገ። እንዲማረክ አደረገ። ምርኮ ውስጥ ገባ። ብዙ ምርኮ ከሱ መወሰድ ጀመረ። እያየው መበዝበዝ ጀመረ። መመታት ጀመረ። ሊዋጋ ወታደር ይሰበስባል፣ ይሸነፋል፣ ይዋጋል፣ ይሸነፋል። ማሸነፍ ከህይወቱ ላይ ወጣ። ስለዚህም መመታት ጀመረ። ተከቦ መመታትና መዋረድ ጀመረ። ቀስ በቀስ ምርኮቹ መወሰድ ጀመሩ። ሰው በአመጹ እየቀጠለ ሲመጣ ከእግዚአብሔር ጋር መስማማት የቻለ መስማማት ሲያቆም ቀስ በቀስ ምርኮ እየተወሰደ ባለበት አይቀጥልም። እየተወሰደ የሚመጣው ሰዎች ማለት ነው። ከምርኮቹ ሁሉ የጎደለ አካዝ እያነሰ መምጣት ጀመረ። ይሄ ብቻ አይደለም። ቁጥር 16 እዛው 28-16 እንደዚህ ይላል። በዚያን ጊዜ ሲማረክ ሲወሰዱበት ሲመታ አካዝ ይሄንን በሚያይበት ሰዓት ላይ ምን አደረገ መሰላችሁ? በዚያን ጊዜ ንጉሱ አካዝ እርዳታ ፈልጎ ወደ አሶር ንጉስ ላከ ይላል። አሁን ምቱ ድብደባው ምርኮ በጣም ሲበዛበትና አቅሙ ሲያንስ ሰው ማድረግ ያለበት በእግዚአብሔር ፊት ንስሐ መግባት፣ ራሱን ቆሞ ማየት። ምንድነው ችግሬ? ምርኮቼ ተወስደዋል፣ ህይወቴ ደክሟል፣ ነገሮቼ ሁሉ እየተመቱ ነው፣ የቀድሞ ነገሮቼ ሁሉ የሉም። ምኑ ጋር ነው ሚስ ያረኩትኝ? እውነትም እግዚአብሔርን በድያለሁ፣ መንገዶቼ ተጣመዋል፣ ከእግዚአብሔር አጀንዳና ሐሳብ ወጥቻለሁ። ስለዚህም ወደ እግዚአብሔር ልመለስ። ሰው ማለት አይደለም ያለበት። እሱ ግን ምንድነው ያደረገው? እርዳታ ፈለገ። እውነት ነው፣ ሰው ሲጨነቅ እርዳታ ይፈልጋል፣ ኃይል ይፈልጋል። ግን እርዳታና ኃይል የፈለገው አባቶቹ ሲቸገሩ እንደሚፈልጉት እርዳታ ሳይሆን ከአሕዛቦች ነው የፈለገው። ለምሳሌ ኢዮሳፍጥ በቤተ መንግስቱ ተቀምጦ ያለ ሰዎች መጡና 3 ነገስታቶች ሊወጉ ከበውሃል አሉት። ወዲያውኑም ኢዮሳፍጥ ደነገጠ፣ ፈራ ይልና እግዚአብሔርንም ይፈልግ ዘንድ ፊቱን አቀና፣ ጾም ጸሎትም አወጀ፣ ህዝቡን ሰበሰበና እግዚአብሔርን ፈለገ ይላል። ሰው ሲከበብ ሲያዝና ከአቅሙ በላይ ሲሆን ምንድነው የሚያደርገው? እግዚአብሔርን ይፈልጋል። አካዝ በተቃራኒው ደግሞ ሲበደል ሲመታ ሌላ እርዳታ ከጎረቤት ከአሕዛቦች መፈለግ ጀመረ። እንዲረዱት የሶሪያውያንን ነገስታቶች መጠየቅ ጀመረ። ደብዳቤ ጽፎ እርዱኝ አለ። የሰው አመጻ የታቸዋት ምን ያለ ከባድ እንደሆነ እኔ የምፈልገው እርዳታ ከሰው ነው። የሰው እርዳታ፣ የሰው ጓደኝነት፣ የሰው ምክር፣ ከእግዚአብሔር ምክር መጠየቅና እግዚአብሔርን መፈለግ ማቆም አሁንም ሌላ ጥፋት እንደሆነ ሰው ያውቃል።
በደሉ አንድ ጉዳይ ነው። ንስሐ መግባትና መመለስ ሌላ ጉዳይ መሆኑ ሲገባው ጭራሽ እንደገና እንደሆነ እርዳታ ከጠላቶች መጠየቅ ደግሞ ምን የሚሉት ጉዳይ ነው። ሌላ ጥፋት ሆም ብሎ እልህኝነት ከባድ ነው። ባይዘው እልህኝነት አካዝን በዚህ ልክ እልህኛ ያደረገው እንደሆነ አይታወቅም። ምክንያቱም አናውቅ እልህኛ ሆኖ በጥፋቱ እየጨመረ መምጣት ነው የጀመረ። አሁን እዚህ ውስጥ ያላችሁ ሰዎች በዚህ ልክ እንዳልሆነ አውቃለሁ። አንገናኝም ይገባኛል። ነገር ግን በዙሪያችሁም ካሉ የነገ ህይወታችንን እያሰብን እግዚአብሔርን ማክበር እንደሚገባን በማክበር ህይወትና ለእግዚአብሔር መኖር እንደሚገባን መኖር ሲገባን ያ በማይሆንበት መንገድ ግን እግዚአብሔር አሳልፎ ሲሰጠን ወይ ደግሞ ዝም ስንባል ምርኮ ሲወሰድ ፈጥኖ መመለስና ንስሐ መግባት አንድ ነገር ነው ሳለ ነገር ግን በዛው መቀጠልና አሁንም በዛው መጨመር ከሌሎች ሰዎች ጋር አሶሺየት ማድረግ ከአሕዛብ ጋር ከክፉ ነገር ጋር ከዓለማዊ ነገር ጋር መጨመር ግን ሌላ ደግሞ ጥፋት ነው ማወቅ አለብን። አንዳንድ ሰዎች ቶሎ መመለስ ሲገባቸው ወደ አሕዛብ ይቀርባሉ። የእግዚአብሔርን ጓደኞች መንፈሳዊ ጓደኞች መያዝ ሲገባው ዓለማዊ ጓደኞችንም ጓደኞቻቸው ያደርጋሉ። እርዳታን ከገንዘብ ከስራ ቦታ ከዓለማውያን ይፈልጋሉ። በጌታ ቤት ያሉ ሰዎች ነው የምላችሁ የዳኑ ሰዎች በእልህ ይቀጥላሉ። ከቸርች መቅረት ብቻ አይደለም ቀርተውም ቀጥሎ እንደገና ጓደኝነታቸውን የሚያጠነክሩት ከዓለማዊ ጋር ነው። የትኛውም ነገሮቻቸው ላይ አሶሺየት የሚያደርጉት ካልዳኑ ሰዎች ጋር ሆነው ምን ላድርግ እንዴት ልሆን ስራ ለመስራት መንፈስ ቅዱስን መጠየቅ ማቆም ህይወትን ከእግዚአብሔር ጋር ማስማማት የሚቀድመው ነገር አቁሞ የት ሀገር ልኖር ምን በስራ ጥሩ ነው ምን ባረግ ጥሩ ነው እንዴት ላግባ እንዴት ልኑር እንዴት ልውጣ እንዴት ልግባ ብለው ጓደኝነትን የሚጠይቁት አሶሺየት የሚያደርጉት ግን ከማያምኑ ሰዎች እንደሆነ ማሰብ አለባቸው። ይሄንን የሚያደርጉ ሰዎች አሉ ቸርች ውስጥ ነው ማለት የእግዚአብሔርን ሰው ምክር መጠየቅ ወንድማዊ መንፈሳዊ ሰዎችን ማማከር ከእግዚአብሔር ጋር መመካከር የማይፈልጉ ሰዎች አሉ። ከዛም በኋላስ የኤዶሚያ ሰዎች ዳግመኛ መጥተው ይሁዳንም መጥተው ብዙ ምርኮኛ ወስደው ነበር። ቁጥር 19 ላይ የይሁዳም ንጉስ አካዝ እግዚአብሔርን ክዷልና ከእርሱም እጅግ ርቋልና እግዚአብሔር ስለ እርሱ ይሁዳን አዋረደው ይላል። በእርሱ ምክንያት ምንም የማያውቁ ግራና ቀኛቸውን የማያውቁ ሰዎች እንኳን ጭምር እንዲዋረዱ ምክንያት ያደረገው አካዝ ነው። እኔ ብዙ ክፉ ነገስታቶችን አውቃለሁ። የዚህ ግን የተለየ በፍጹም የማይገናኝ አይነት አመጽ ማለት ነው። አይታቸው አንዳንድ ሰዎች አመጻቸው ሲጨምር በእግዚአብሔር ቤት ጥሩ የምትሏቸው ሰዎች ወጥተው እንደገና መልሰው አሕዛቦች ስጎ ኢየሱስን ይግረፉት ኢየሱስን ይስቀሉት። ፈሪሳውያንም ቅናት አለባቸው ህዝባቸው ሄዶባቸዋልና ስቀለው ይበሉ አሳልፈው ለአሕዛብ ንጉስ ይስጡት። በእነሱ አልተገረመም። ጲላጦስ ምንድን ነበር ያለው ኢየሱስን ምንድን ያጠፋኸው ምን አድርገህ ነው እስቲ ንገረኝ ብሎ ከኢየሱስ ጋር በሚያወራበት ሰዓት ላይ በጣም የሚያሳዝን ነገር ይነግረዋል። ኢየሱስ ልፈታና ሊይዝ ስልጣን አለኝ አለው። አይ እሱ እንኳን ከሰማይ ካልተሰጠ ስልጣን የለህም፣ ግን ከዛ ይልቅ ለአንተ አሳልፎ የሰጠኝ ኃጢአቱ የባሰ ነው እና ስለ ጲላጦስ አይደለም ኢየሱስ ክርክሩ ለአንተ ግን አሳልፎ የሰጠኛል። ሁለት ናቸው። የመጀመሪያው ይሁዳ ነው። ይሁዳ ማለት አብሮት የበላና የጠጣ ነው። የመጀመሪያው የኢየሱስን መውጣትና መግባት ስንት ሰዓት የት እንደሚውል ምን እንደሚናገር የሚያውቅ። ሁለተኛውና ግን ዋናው ከዛ በላይ ግን እነኚህ እስራኤሎች ወይ ደግሞ አይሁዶች ናቸው። ለአንተ ለአሕዛቡ አሳልፎ የሰጠኝ ማን ነው? የኔ ወገን ወደ ገዛ ወገኖቹ መጣ የተባልኩለት አይሁድ ነው። አይሁድ ለአንተ አሳልፎ ባይሰጠኝ ኖሮ እኔ በአንተ ፊት ዛሬ ባልቆምኩኝ ነበረ። ስለዚህ ለአንተ አሳልፎ የሰጠኝ ስቀለው፣ ከቄሳር በላይ በቀር ንጉስ የለንም፣ ንጉሳችን ቄሳር ነው፣ አናቆም፣ አስወግደው ብለው አሳልፈው የሰጡ አይሁድ ነው፣ ወገኖቼ ናቸው። የአብርሃም ዘር ብላችሁ ለነሱ ኃጢአታቸው የባሰ ነው አለው ለጲላጦስ። ቃላቸው ከተነሳ ሞት እንደረኩ ከተነሳ ከ33 ዓመት በኋላ እውነትም ኃጢአቱ የባሰ ሮም ደግማ እንዳትሰበሰብ እንዳትቆም አድርጎ ለ2000 ዓመት አፈረሰ። 46 ዓመት የፈጀው ቤተ መቅደሱ አፈር፣ ከተማዋ ተቃጠለ። ሂትለር ከ6 ሚሊዮን በላይ አይሁዶችን በአደባባይ ገደለ። በመላው ዓለም ተበተኑ። ኃጢአቱ የባሰ ነው። ምንድነው ኢየሱስ ያደረገው ስትሉ ግን ምክንያቱን አታውቁት። ምንድነው ያደረጋችሁ? ምክንያት የላቸው። ጲላጦስ ልፈታ እጄ ላይ መብት አለኝ፣ ምክንያቱም በደል አላገኘውብህም፣ የሚያሳስር የሚያስገድል ነገር አልነገሩኝም እያለው እንደዛ ነው የሆነው። ይሄ ሰውየም ልክ እንደዛ ነው። እና እንዲህ አይነት ሰዎች አሉ በእግዚአብሔር ቤት ኖረው እግዚአብሔርን ያገለገሉ ትላንትና ያመለኩ እግዚአብሔር ተናግሯቸው በር ከፍቶላቸው እግዚአብሔር ህይወታቸው ለውጦላቸው ቲክቶክ ላይ ወጥተው ግን ብዙ ነገር የሚሉ ወጥተው ደግሞ እንደገና ጌታን አሳልፈው የሚሰጡ የምታውቋቸው ናቸው ብዙ ሰዎች። እግዚአብሔር አምላክ በኢየሱስ ስም እኛንም ይጠብቀናል። ከእግዚአብሔር ርቋልና እግዚአብሔርን ክዷልና መካድና ከእግዚአብሔር መራቅ መጨረሻው ለዚህ ነው የሚያመጣው። ይሄ ሰው በጥፋቱ እየጨመረ መጣ። መመለስ ሲገባው ንስሐ ቢገባ እግዚአብሔር ይምረዋል። እሺ ቀጥሎ ምንድነው የሆነው? የአሦርም ንጉስ ቴልጌልቴልፌልሶር መጥቶ አስጨነቀው እንጂ አልረዳውም። እርዳኝ ብሎ እርዳታ የጠየቀለት አካል እንኳን ሊረዳው ጭራሽ እንደውም ራሱ ማስጨነቅ ጀመረ። እንደውም የመጨነቅ ምክንያት ሆነ።
እንዲህ እኮ ነው የሚሆነው። ያዋጡናል የምንላቸው የዓለም ጓደኞችና የዓለም ነገር ሁሉ መጨረሻ ላይ ባዶአችን እንድንተው ያደርጉናል እንጂ አይረዱንም። የዚህ ዓለም ጉዳይ ሸምበቆ ነው። በእግዚአብሔር ላይ አምፀን የምንጠይቃቸው እርዳታዎች ሁሉ ኃይል የላቸውም። ትልቅ ትምህርት ከአካዝ እንውሰድ። እርዱኝ አላቸው፣ መጡ፣ ጨርስ አስጨነቁት። ከእግዚአብሔር ጋር ተጣልቶ ሌላ ቦታ እርዳታ፣ ሌላ ቦታ ጥሩ ለመሆን መልካም ለመሆን እንዳንሞክረው። እግዚአብሔርን ለማስቆጣት በዚህ ዘመን በጣም ትሬንድ ሆኗል። ካሁን በኋላ ኦርቶዶክሶኛለሁ፣ ካሁን በኋላ ሙስሊሞኛለሁ፣ ካሁን በኋላ እንትሎኛለሁ። ከዛ ሌላው ለማስደሰትና እግዚአብሔርን ለማሳዘን ለማስቆጣት ይመስላቸዋል። በእንደዚህ ምክንያት የሚመጡ አሶሲዬሽኖች ሁሉ ኃይል የላቸውም። እንጨነቅባቸዋለን። ከነሱ ጋር ሆነን የምንሄድባቸው መንገዶች ሁሉ ነገ ወጥመድ ይሆኑብናል እንጂ አይጠቅሙንም። አስጨነቀው ጭራሽ። ስለዚህ እንዲህ አይነት ሰዎች በእልህ ሲሄዱ ለቤተሰቦቻቸው መዋረድ፣ ለቸርቻቸው መዋረድ፣ ለራሳቸው መዋረድ ምክንያት ይሆናሉ። አካዝም ከእግዚአብሔር ቤት ከንጉሱና ከአለቆቹ ቤት እኩሌታውን ገፈፈ ይላል። ለአሦርም ንጉስ ሰጠ፣ ነገር ግን አንዳች አልተጠቀመበትም። አሁንም አካዝ ንጉሱ እንዲረዳው ማድረግ ያለበትን ሁሉ ያደርገዋል፣ ግን ምንም አልጠቀመውም። ከእግዚአብሔር ቤት ገፈፈ ይላቸዋል እዚህ ጋር። ማለትም የእግዚአብሔርን ቤት ለእግዚአብሔር ቤት መቶ ሲገባው እየወሰደ ከእግዚአብሔር ቤት የራሱን ቤት ጨርሶ ከእግዚአብሔር ቤት እያወጣ ለማመስጠት ጀመረ ለአሕዛብ ንጉስ። አንዳንድ ሰዎች እልህኛ የሆኑና የእግዚአብሔርን ቤት የእግዚአብሔርን ነገር እያወጡ ካሁን በኋላማ እንደውም እግዚአብሔር እንዴ አስራት እየሰጠው አይደለም ምንም ነገር ህይወቴ ላይ ለውጥ የማያመጣው፣ እንደውም ካሁን በኋላ አስራቴን ለጫት ነው ማረገው፣ እንደውም ካሁን በኋላ ለዓለም ለመጠጥ ነው ማረገው፣ ለጓደኞቼ ነው ማረገው። የእግዚአብሔርን ቤት ለእግዚአብሔር ቤት ድሮ መሰጠውን ለጸሎት ለቸርች ለአገልግሎት መሰጠውን ጊዜ እንደውም አሁን ለሌላ ነገር ነው ማረገው፣ አልሰጠውም። የት ነው ሲባል በጸሎት ሰዓት ሆን ብሎ ፊልም ያያል፣ ሆን ብሎ ካፌ ይገባል፣ ሆን ብሎ ከአመፀኛ ሰው ጋር ጓደኛ ይሆናል፣ ሆን ብሎ የእግዚአብሔርን ነገር ለእግዚአብሔር የሚሰጠውን ቃል የገባውን መኖር ያለበትን ህይወቱን እያነሳ ሌላ ሰው ይሰጣል። አሉ እንዲህ አይነት ሰዎች እልህኛ ሆኖ የሚቀጥሉ ምክር የማይሰሙ ሰዎች አሉ። ሩቅ እንዳትጠብቋቸው። በእግዚአብሔር ቤት አገልጋይ የሆኑ ምንድነው ብትሏቸው ምክንያቶቻቸውን ማታውቁ ይሄ ዘመን እንደውም በጣም በዝቷል። አሉ አካዞች አሁን አላማ እንደዚህ የሚያደርጉ ሰዎች እየወሰደ እንደውም አደረገ አይጠቀሙበትም። እና ኃጢአት በጣም ውድ ነው ባይዘው። ብዙ ጊዜ እንደውም የሚሰማው ኃጢአት ርካሽ ነው አይደል የሚባለው። ኃጢአት እንደውም በጣም ውድ ነው። እንደውም ጽድቅና ቅድስና ነው በጣም እንደውም ርካሽ፣ ወይ ደግሞ በነፃ። ጽድቅ በነፃ ነው፣ ቅድስና በነፃ ነው፣ በክርስቶስ የተሰጠን ነው። የትኛውም ኃጢአት ታውቃላችሁ በጣም ውድ ነው። ምን ማለት መሰላችሁ? በሌላ አባባል ባጭሩ ዝም ብዬ ሳመጣው ይገባቸዋል። አንድ ሰው በቃ ለመቀደስ ይቀደሳል። ሲቀደስ ገንዘቡ ይቀደስለታል፣ አብሮ ጊዜው ይቀደስለታል፣ ጆሮ አይኑ ይቀደስለታል። በቃ አተረፈ ማለት ነው በእግዚአብሔር ቅድስና ሆኖ። ነገር ግን ኃጢአት ሲሰራስ አስቡ የሚያጣውን ነገር። ሰው በአመጹ በኃጢአቱ ሲጨምር፣ ለምሳሌ አንድ ሰው ከሚስቱ ውጪ ከሆነ ሴት ጋር ፔኒሲዮ ለመግባት ሆቴል ለመግባት ቢፈልግ ምን ያወጣል? ለሆቴል ብር ያወጣል፣ ለኮንትራት ታክሲ ብር ያወጣል፣ እዛ ውጪ ለሚበሉት እራት ብር ያወጣል፣ ለተጠቀመበት ለዛ ለሚሰጠው ሰው ለሚሰጣት ሴት ብር ያወጣል። ከዛ የአይምሮ ወቀሳ፣ መንፈስ ዲፕሬሽን፣ መረበሽ፣ ክስ፣ አመፀኝነት፣ ጥፋተኝነት፣ ጊልቲነስ አዲያረካሽ ነው። ውድ እኮ ነው። ይወስድባቸዋል ጊዜያችሁን፣ ገንዘባችሁ። ሰው ቁጭ ብሎ ምናምን ሺህ ብር ጫት ሲጋራውን ሲገዛ ቤቱን እየመንትን እያለ ለልጆቹ መግዛት ያለበትን ነገር ሌላ ነገር ሲያደርግ ስለ ውጭ ሰው አይደለም ነገራቸው። ስለ እግዚአብሔር ቤት ስላሉ ሰዎች፣ ዝማሬዎች፣ ሰባኪዎች ኖርማል ነው። አሁን ላይ መጠጣት ኖርማል ነው። ሺሻ መውሰድ አሁን ኖርማል ነው፣ በጣም ኖርማል ነው። እና ሰው ኮስት ነው የሚያደርገው። አይታችኋል? ይሄ ሰው እዚህ ውስጥ ነው እየገባ ያለው፣ ህይወቱን ውዱን ነገር እየከፈለን ያለው ይሄ ሰው። በዚህ ሰዓት እንዲያነስ እንደ አካዝ የሆኑ በእግዚአብሔር ቤት የኖሩ ግን እግዚአብሔርን እየበደሉ ያሉ ሰዎች በኢየሱስ ስም ነፃ መውጣት ይሁንላቸው። የትኛውም አይነት ኃጢአትም ሆነ ክፉ ነገር ኮስት ነው የሚያደርገው። ገንዘብን፣ ጊዜን፣ ህሊናን፣ አይምሮን፣ ንጽህናን፣ መንፈስን ሁሉ ኮስት የሚያደርገው ኃይልን ነው የሚወስደው። ስለዚህ ውድ ነው ማለት ነው። እንደውም ቅድስናና ንጽህና ነው። ቸርች ትመጣላችሁ፣ አንቅም፣ አንጠጣ፣ አናጨስ፣ የሆነ ነገር አናደርግ፣ ብር ተጠብቆ፣ ገንዘብ ተጠብቆ፣ አይምሮ ተጠብቆ፣ ይሄን ሁሉ ስታወጣስ ከቤት ላይ፣ ከገንዘብ ላይ፣ ከሚስት ላይ፣ ከልጆች ላይ፣ ከጊዜ ላይ ስታወጣ ምን ያህል ክፉ እንደሆነ አስቡት። እሺ ከዛስ ይህም ንጉስ አካዝ በተጨነቀ ጊዜ ያሳርፉኛል ያላቸው ነገሮች ሁሉ አላሳረፉትም። እንደውም ጭራሽ ጭንቀት አበዛ። በተጨነቀ ጊዜ ይላል እግዚአብሔርን መበደል አበዛ ይላል። ሰው እንደውም ወደ እግዚአብሔር መቅረብ ነው ያለበት ወይስ መበደል ነው ያለበት? ምን አይነት ንጉስ ነው? ምንድነው እግዚአብሔር ያደረገው? አሁንም በደሉን ጨረሰና በደል እስቲ ሌላ ምን በደል አለ ብሎ መፈለግ ጀመረ። በምን ደግሞ ልበድል እስቲ አሁን የቀረ ሌላ ጥፋት ሌላ ኃጢአት አለ ብሎ ማሰብ ጀመረ። እግዚአብሔርን መበደል አበዛ። እየጨመረ መጣ። መመለስ ቶሎ መመለስ። ዳዊት ይላቸዋል ከዛች ከቤርሳቤ ጋራ ያን አይነት ኃጢአት ካደረገ ከኦሪዮ ሚስት ጋር ካደረገ በኋላ ነብዩ መጥቶ ናታን ሲነግረው
ወዲያው ልብሱን ያወለቀው። በሱ ፊት እንኳን ንጹህ መስሎ ከወጣ በኋላ አላደረገም። በዛው ነብዩ ባለበት ልብሱን ልቅ አረገ፣ ከዙፋኑ ብድግ አረ ወደቀ። ወዲያውኑ መዝሙር ምዕራፍ 51 ጻፈ። አቤቱ መተላለፌን አውቃለሁ የሚለውን ማለት ነው። የቀደመው መንፈስ በውስጥ ያድስ፣ ኃጢአተኛ ነኝና አውቃለሁ ይቅር በለኝ ብሎ ወደቀ። በእግዚአብሔር ፊት ነው ወደቀ። ሰው ንስሐ ሲገባ እግዚአብሔር እንደሚመልሰው እናውቃለን። ይሄ ሰው ግን በተጨነቀ ቁጥር እንደውም እያበዛ ነው የመጣው። እያበዛ በጸሎት ባለመጸለይ ላይ አለመጸለይ፣ ባለማንበብ ላይ አለማንበብ፣ ባለማገልገል ላይ አለማገልገል። ምንድነው ይሄ ሁሉ ነገር ምክንያቱ ስትሉ ወደ እግዚአብሔር አለመቅረብ ነው። ወደዚህ ሰው እየጨመረ አመጹንም ጥፋቱንም ምናምኑን እየጨመረ የሚመጣው ወደ እግዚአብሔር አለመቅረብ ነው። መራቅ ነው። ከእግዚአብሔር መራቅ፣ ከቸርች መራቅ፣ ከእግዚአብሔር ቃል ሐሳብ መራቅ፣ ከጸሎት መራቅ፣ ከመንፈሳዊ ወንድሞችና ህብረት መራቅ ቀስ በቀስ እያበዙት እንዲመጡ ያደርጋል። ሚዲያ ላይ፣ ህይወታቸው ላይ፣ ትዳራቸው ላይ ይሄ ሰው ጭራሽ እየበዛበት መጣ። ይሄ ብቻ አይደለም። ማን ነው ለመቱትም ለደማስቆ አማልክት የሶሪያን ነገስታት አማልክት ረድተዋቸዋልና እኔን ይረዱ ዘንድ እሰዋላቸዋለሁ ብሎ ሰዋላቸው ይላል። የሶሪያ ነገስታቶች እኔን እንዲመቱ በሄዱበት ቦታ ሁሉ እንዲያሸንፉ የረዷቸው የሚያጥኑላቸው የሚሰውላቸው አማልክቶቻቸው ናቸው። ረድቷቸዋል። ስለዚህ እነሱን ስለረዷቸው የኔ ደግሞ ምለው እግዚአብሔር እንዳልመታ ስላላደረገኝ እንደውም ጭራሽ እንድሸነፍ ነው እንጂ የሆነብኝ ስላላሸነፍኩኝ በርሱ ሆኜ ከዚህ በኋላ እንደውም እኔ አማልክት ቀይራለሁ። የነሱን የረዷቸውን ባመልክ ባጥንላቸው እኔንም ይረዱኛል አለ። ስለዚህ መስዋዕትን ይዞ ሊሰዋላቸው ኦፊሻሊ ደግሞ ከቀድሞ ይልቅ ሂዶ ቃል በቃል ለነገስታቶቻቸው እንዲረዷችሁ አቅም እንድታገኙ በሄዳችሁበት ሁሉ ድል እንዲሰጧችሁ ያደረጓችሁ አማልክቶቻቸው አይደል እኔም አመልካቸዋለሁ ብሎ መናገር ጀመረ። አይታችኋል። ምን ማለት ነው? እግዚአብሔርን በሌላ አባባል እያወቀው እግዚአብሔርን ክዷልና አይደል? ቅድም ያልነው ያነበበ ነው። እግዚአብሔርን መካድ ማለት እኮ ነገሩ እንደሆነ ያወቁ አይደለም ማለት ነው። መካድ ማለት ነጩ ነጭ እንደሆነ ያውቃል ግን አይደለም ጥቁር ነው ብሎ ሲናገር ነው። መካድ ማለት ያውቀዋል ግን እያወቀው እንደማያውቁ ነው ሲክድ ነው ግን አይደለም ሲል ነው። አካዝ ክዷል ብሎ ሲል ምን ማለቱ ነው? እግዚአብሔር አዳኝና ታዳጊ ነው ግን እያወቀ አያድንም አይታደግም። ይልቅ የሚታደጉት እነኛ ናቸው። እነኛ ደግሞ እንደማይታደጉ ያውቃል። የአሕዛብ አማልክት አይን አላቸው አያዩ፣ ጆሮ አላቸው አይሰሙ፣ ያውቃል እንደማይረዱ ጣዖታት እንደሆኑ ያውቃል። አካዝ እግዚአብሔር ብቸኛ እውነተኛ አምላክ ረዳት እንደሆነም ያውቃል። ግን እያወቀ ሆን ብሎ በዓላማ እግዚአብሔር ሊያስቆጣ ሄዶ አልቻለም። እግዚአብሔር አይታችኋል። ሰሞኑን ሰዎች ይወጡና ምን ይላሉ? ሞባይላቸው ምድግ ያደርጉና አሁንም ሰው እንዳለ ያለው እዛ ስለሆነ ነው ታውቃላችሁ። እኔ አሁን ቲክቶክ ራሱ የሚመስለኝ ምንድነው መዝሙር ምዕራፍ 1 ቁጥር 1 የሚመስለኝ ነው ዝም ብዬ ሳይ እና ከ4000 ዓመት በፊት መዝሙረኛው ዳዊት የዛሬውን ዘመን ሰዎች አይቶ የጻፈ ነው ይመስለኝ። ምዕራፍ 1 ቁጥር 1 ይመስል ሁሌ ሳየው ምስጉን ነው በክፉዎች ወንበር ያልተቀመጠ በዋዘኞች መንገድ ያልቆመ በኃጢአተኞች መንገድ ያልሄደ ምናምን የሚናገረው ያ የፌዘኛ ቦታ የዋዘኛ ቦታ የሚለው መዝሙር 1 ይሄኛ ቦታ ሰው እዛ ላይ ወጥቶ ከዚህ ሰዓት ጀምሮ እግዚአብሔር ስላላዋጣኝ፣ እግዚአብሔር ሞባይል ስላልገዛልኝ፣ እግዚአብሔር ህይወቴን ስላልቀየረ ካሁን በኋላ ሃይማኖት ቀይሬያለሁ የሚሉ ሰዎች አልበዙባቸው? አገልጋይ ናቸው። 20 ዓመቴ ከጴንጤው ኢየሱስ ጋር ቆየው፣ የጴንጤው ኢየሱስ ምንም አልሰራልኝም፣ ምንም አላረገልኝ፣ አሁን ሰዓት ጀምሮ እኔ እንትን ሆኛል። አያችሁ ምን ማለት እንደሆነ? አካዝን ነው እየነገርኳችሁ እኮ ነው። አሁን ሰው ይሄንን ስለማያውቅ ነው በእነኚህ ሰዎች ብዙ ጊዜ እንትን የማይለው። ይሄንን ያደረገው እሱ ምንም በቃ ይሄው ኖርኩኝ ምንም አላመጣልኝም። እንደውም እነሱ የሚሄዱባቸው የሚያመልኳቸው እንደውም የነሱ እንትን በጣም እንደውም ህይወታቸውን ቀይሯል፣ እንትን ሰጥቷቸዋል። እኔ ግን ያው ጌታን ብዬ ይሰጠኝ የለ ያደረገ እነሱ ህይወታቸው አማረ ተቀየረ። እንደውም እናንተ የምትሄዱበት ነው የሚሄደው፣ እናንተ የምታመልኩትን ማመልከው፣ የእናንተ ልብስ ግዙልኝ፣ የእናንተን እንትን አድርጉልኝና ከእናንተ ጋር ይሄዳል ብለው በአመጽ የሚሄዱ ሰዎች አሉ። ቋፍ ላይ ያሉ ሰዎችም አሉ ባይዘው ወይ ማለት ነው። በትክክል ወጥቶ ነገር ነው የሚናገሩት። ያደረገውም እሱ እያወቀ ማለት ነው። እንደማይሰሙ እንደማይመልሱ እያወቀ ሌላውን ለማስደሰት እግዚአብሔር ምን በድሎ ነው? ይሄ ነው ከስፒሪቹዋል ላይፍ ሰዎችን እያጎደለ ቸርችን እየመታ እያስናቀ ክርስትናን እያዋረደ ቤተክርስቲያንን እያዋረደ ንጹህ አገልጋዮችንና ምእመናኖችን እያዋረደ እያስነቀፈ እያሰናከለ ሚዲያ ላይ ያሉ ጥቂት ሰዎች የእግዚአብሔርን ስም ያጠፉት። ለዚህ ነው ከቤተክርስቲያን አምልኮ ዓለም ላይ ክብርን ኃይልን እያጠፋ ያለው ማለት ነው። እግዚአብሔር ግን በዚህ መንፈሳዊ ታድሶ ሰብሮ ለመሄድ በሚለው ትምህርታችን ላይ ይሄን ምርኮ ይመልሳል እግዚአብሔር። ሃሌሉያ። ከዛስ ነገር ግን ለእርሱና ለእስራኤል ሁሉ እንቅፋት ሆኑ ይላል። ይሄን በማረጉ ማለት ነው እንቅፋት ሆኑ። አንዳንድ ሰዎች እንደዚህ ናቸው አይደል? እንቅፋት ለአማኙ እንቅፋት ምንድነው ስትለው ኑሮ ነው፣ ስራ ነው፣ ደሞዝ ነው፣ ብር ነው። ጠርቼ ቢሮ አናግራቸዋለሁ፣ ጠርቼ ሰዎችን አናግራለሁ። ፕሊስ ለምን እንደዚህ የምታደርገው? እግዚአብሔርን አያከብርም፣ ካንተ ይሄ አይጠበቅም፣ እናንተ እንደዚህ ናችሁ
ከናንተ በስተጀርባ ሰው አለ ስላቸው ገንዘብ ነው ይሉኛል ሰዎች። ቱ ቢ ሆነስት ነው የምላቸው። ገንዘብ ነው፣ ስራ ነው እኮ። ሌላ ኮንተንት የለም፣ ሌላ ሐሳብ የለም፣ ሌላ ስራ የለም፣ ሌላ ኑሮ የለም። ይሄ ነው። እውነት ነው። ሰው እዚህ ጋር እንዲያነስ ከሰበኪያውን ማንም ስክሮል ነው የሚያደርገው። ስለዚህ ሰው ገንዘብ ለማግኘት የሆነ ነገር ለመሆን ግዴታ ማድረግ ያለበት ምንድነው? እያወቁት ያን ማድረግ ኃጢአት እንደሆነ ያደርጉት፣ እያወቁት ይሆኑታል። ኢን ዘ ማይቲ ኔም ኦፍ ጂሰስ እግዚአብሔር በነገር ሁሉ ይጠብቀን በኢየሱስ። የማይገባ ፊልም መስራት ኃጢአት እንደሆነ እያወቁ ማሰናከል እንደሆነ እያወቁት ያደርጉታል። ምን ነው ሲባል ገንዘብ ነው። ኮንትሮባንድ ኃጢአት እንደሆነ መንግስት እንደሚጎዳ እያወቁ ያደርጉታል። የቸርች ሽማግሌ ናቸው። አካዝ ማለት እኮ ነው ሆን ተብለው ሌሎች ሌላ ይሄን ሳታረግ እንዲህ ማድረግ አችልም ወይ? ለምንድነው እንደ አካዝ ሰዎች እንዲህ ብለው አላ አገልጋይ እየተፈተነ ያለበት ዘመን፣ አማኙ እየተፈተነ ያለበት ዘመን፣ መሰናከል እየሆነ ያሉበት ዘመን ነው። ድሮ አድርገውት በድብቅ ማለት ነው ሆነውት መጨረሻ ላይ ዋስሮግ በቃ ምን ጣጣለሁ ብለው አሁን ፊት ለፊት ውጪ ላይ አሁን የትኛው ሰው ሆቴል ሊገባ በብርጭቆ በቀላስ ሲጠጣ ነው የምታየው አሁን ላይ። አሁን በጣም የምነግራችሁ ነገር ምንድነው? አንደኛ ኪፕ እንድታረጉና አውቃችሁ በአካዝ መንገድ ላለመሄድ ደግሞ እንደገና ለመጸለይ ነው። ክብር ለኢየሱስ ይሁን። አካዜን እያደረገ ያለ ይሄ ብቻ አይደለም። አካዝም የእግዚአብሔርን ቤት ዕቃዎች ሁሉ ወስዶ ሰባበራቸው ይላል። ከዛ አሁን ይሄ ሰውዬ እንግዲህ ያያችሁት ነው አይደል? ይሄ ንጉስ እድል የተሰጠው ሰው ነው። አሁን ሌላ ምን ያድርግ? ትዝ ሲለው ለካ የእግዚአብሔር ቤት ደግሞ ዕቃ አለ። ቀጥታ ሰረገላውን አስነስቶ እንዳለኝ ያለ ወደ መቅደሱ መጣ። መቅደስ ገብቶ በሩን ከፍቶ የእግዚአብሔርን ቤት መቅደስ ሁሉ መሰባበር ጀመረ። ጠናውን፣ ማጠኛውን፣ ማምለኪያውን፣ የማምለኪያ ነገሮችን እግዚአብሔር የሚመለክበት ሁሉ መሰባበር። ምን ማለት መሰላችሁ? እዚህ ከተማ አንተ አትመለክም። እግዚአብሔር በራሱ ሀገር አባቶች እነ ዳዊት እነ ኦዚያን ባመለኩበት ሀገር፣ ሌዋውያን ካህናቶች ባሉበት ሀገር፣ ኢዮሳፍጥ ባመለከበት ሀገር አትመለክም ነው። መጥቶ ሰባበራቸው። አሁን አንዳንድ ሰው መጥቶ ቸርች መጥቶ ስፒከር ላይ ሰብር ይችላል እኮ ታውቃላችሁ። መጥቶ አሁን ጴንጤ ሜቢ ላይ ያደርግ ይችላል። ካደገም ወደዚህ እንግዲህ በቃ ብሷል ማለት ታውቃላችሁ። እንደሚያደርግ አንዳንድ ሰዎች ከሱ ያልፍና የብዙ ሰዎችን እምነት ይሰባበራል። የብዙ ሰዎችን ጸጋ፣ የብዙ ሰዎችን ንጽህና ቅድስና፣ የብዙ ሰዎችን አይምሮ ይሰባበራል። ቤት ይመጣና ሁለተኛ ካሁን በኋላ እዚህ ቤት ቻናል እንዳይከፈት ስኮትላንድና ቸርች የመጣ የተጠመቀ የተማረ ያገለገለ ፕሮግራም የመራ የነበረ ሰው ነው የማወራው። ስለዚህ አይነት ሰው እዚህ ቤት ካሁን በኋላ እንደው መዝሙር እንዳይከፈት፣ ዘፈን ከፈቱ፣ እዚህ ቤት ከዚህ በኋላ ስብከት እንዳይከፈት፣ እዚህ ቤት ከዚህ በኋላ ጸሎት የሚባል እንዳላይ አውጡ ይሄን ባይብል ወደዛ ጋር ብለው ይጥለዋል። ባይብሉ መሰባበር ማለት ሁለተኛ ቸርች የሚባል ትሄዱና ይከለክላል ወይ ትከለክላለች። ልጆች አትሄዱም ከዚህ መከለከል ማለት ይሄ ነው። ወንድሞቼ ቤት ውስጥ የአካዝ አይነት ምልክት የሚያሳዩ ባሎች ካሉ ሳያድግ ወደዚህ ደረጃ ሳይመጣ ፕሮቴክት አድርጉ። በፍጥነት በመጸለይ ነው ለፓስተራችሁ ነገሩ። እንዲህ አይነት ሰዎች ካሉ አይ ቸርች አልሄድም አንቺ ሂጂ የሚል አይ ቸርች እናንተ ሄዱ የሚል ከሆነ አይ ችግር የለም እኔ አልጸልይም እናንተ ምናምን የሚል ከሆነ ቀስ በቀስ ወደ አካዝ እንዳያድግ ቀስ በቀስ ብዙ አይነት ሰዎች ድንጋይ ሞርሞር ነው የሚቀራቸው ቸርች ላይ የነበሩ ስለማቅ ነው። የአካዝ መንፈስ ነው። እንዲህ አይነት ሰዎች ስራ ቦታ፣ ትምህርት ቤት ላይ የተማሩ አገልጋይ የሆኑ እንዳተመልሷቸው ቃል የሚያውቁ ሰዎች በኢየሱስ ስም እግዚአብሔር መርዙን ከውስጣቸው ይምታው። ምንድነው ስትሉ ያደገ የመጣበት ምክንያት ስፒሪቱ ተቆጣጠረው አካዝን። የቱ ስትሉ ያጠነላቸው፣ የሰዋላቸው፣ የሄደበት ቦታ፣ የሄደበት ጥንቆላ ቤት፣ የሄደበት የገባበት ጭፈራ ቤት፣ የገባበት የመናፍስቱ ኪዳን ተቆጣጠረው። ሂድ ግባና የእግዚአብሔርን ቤት ቆልፋስ። መጨረሻ ላይ ይሁዳን አጋንንት ተቆጣጠሩት። የይሁዳን ከተማዎች ተቆጣጠሩት። መቅደስ አዘጋ፣ ቤት አዘጋ፣ ህይወቱን አዘጋው፣ አሰናክ ሰዎች ቸርች እንዳይመጡ ቁጭ ብሎ ሚዲያ ላይ የሚሰሩ ሰዎች የኢየሱስን ስም በዓላማ የሚያጠፉ በዓላማ ቤተክርስቲያንን የሚመጡ ንጹህና ገና ለጋ የሆኑ አማኞችን አሰናክለው ሊጠመቁ ያሉትን ሰዎች ተጠምቀው ገና ደቀ መዝሙር ሊማሩ ያሉ ሰዎችን ከቸርች የሚያስቀሩ በየሰፈሩ አሉ። እነማመሰላችሁ ውልደታቸውም እድገታቸውም በአሕዛብ ይሆን አይደለም። ቸርች ተወልደው ቸርች ያደረጉ የአካዝ መንፈስ የገባባቸው መተዋለን በኢየሱስ ስም ዛሬ ሚዲያ ላይ ተቀምጠዋል። ሰፈር ውስጥ ተቀምጠዋል። ቢሆንላቸው ቢዘጋ የሰው ልብ እንዲዘጋ ሰው ጥያቄ እንዲፈጠርበት ከእግዚአብሔር ቤት እንዲርቅ የሚሰሩ ሰዎች አሉ። ይሄ ሰውዬ ምን አደረገ? የእግዚአብሔርን ቤት ደጅ ሁሉ ከዛ በኋላ ምን አደረገ? ቆለፈ ይላል። ደጁን ቆለፈው፣ ሰባበረው፣ ዕቃውን ካህናቶችን አስወጣ፣ ሌዋውያኖችን አስወጣና በሩን ቆለፈው። የማምለኪያ ቤቱ ይሄ ብቻ አይደለም። በኢየሩሳሌም ማዕዘን ሁሉ መሰዊያዎችን ሰራ፣ የአማልክት መሰዊያ። ሰዎች ታዲያ ምን እናደርግ ሲባል ጴንጤ እንዳትሆን ብቻ እኮ አይደለም። ካሁን በኋላ ጴንጤ እንዳትሆን ቸርች እንዳትሄድ ብቻ አይደለም። ካሁን በኋላ እንደውም ሌላ አማልክት አምልክ፣ ሌላ ሃይማኖት ውስጥ ግባ ብለው እንካ ይሄንን እንትን ልበስ፣ እንካ ይሄንን እንትን አንብብ፣ እንደውም ና እንትን ቦታ ይዤ እሄዳለሁ፣ ና እንደውም ጸበል እንሄዳለን፣ ና እንደውም እንትን ይዤ እሄዳለሁ፣ ጥንቆላ ቤት እንትን ቦታ ይዤ እሄዳለሁ እያሉ የሚያረጉ እንዲህ አይነት አስገዳጅ እጆችን ከእናንተ ቤት እመታለሁ በኢየሱስ። ከልጆች ላይ፣ ከትዳር ላይ፣ ከሀገራችን ላይ፣ ከመንግስት ላይ ባይዘዌ ቤተክርስቲያን መሪን ይመስላል። ትዝ ይላችኋል አንድ ጊዜ ላይ አሁን በቅርቡ ውጭ ሀገር ውስጥ ሙሉ ከነምእመኑ ሃይማኖት የቀየሩ ከቤተክርስቲያንነት ወደ ሌላ ቤተክርስቲያንነት ማለት ነው።
እሱም ምእመኑም ቀይረው ወንድም ሩቅ አጠብቆ ይወዙን አለላችሁ ሙሉ ማለት ነው። አገልጋዩ ከነምእመኑ ሰምቲንግ የሚያደርግ አመጽ ውስጥ የገቡበት ዘመን ያለው አካዞች አሁንም አለ ስፒሪታቸው። ፓስተር ነኝ ከዚህ ሰዓት ጀምሮ እኔ ጌ ሆኛለሁ። ብዙ ሰዎችን ከቸርች ውስጥ ጌ ያደረጉ ብዙዎቹን በአመጽ በእግዚአብሔር ቃል ላይ እንዲያምጹ ከአየሩ ላይ ምን መታው በኢየሱስ። መጨረሻ ላይስ ምን ሆነ? ከዛም በኋላስ በይሁዳ ከተሞች ሁሉ ለሌሎች አማልክት ያጥን ዘንድ የኮረብታ መስገጃዎችን አሰራ፣ የአባቶቹንም አምላክ እግዚአብሔርን አስቆጣ። ጨመረ ማለት በዚህ ሰዓት ላይ ሞተ ይላችሁና ልጁም ሕዝቅያስ በእርሱ ፋንታ ነገሰ ይላችኋል። ልጁ ነገሰ ሕዝቅያስ በ25 ዓመቱ ኢየሩሳሌምን ሲረከባት ኢየሩሳሌም ላይ ንጉሱ ነው። በ25 ዓመቱ ሕዝቅያስ ሲመጣ አባቱ አካዝ እንደዚህ አድርጎ ነው የሰጠው። በድሎ አጥፍቶ ለጣዖት ሰውቶ ልጆቹን አቃጥሎ የእግዚአብሔርን ቤት ቆልፎ ታድሶን አጥፍቶ ሪቫይቫልን ሁሉ መታቶ እግዚአብሔርን አስቆጥቶ ህዝብን አሰናክሎ በየቦታው ልካውን ጭፈራ ቤት ግሮሰሪ ጥቁራ ቤት እንደሚባለው መሰዊያዎችን ገንብቶ አበላሽቶ የእግዚአብሔርን ፊት እንዲከብድ አድርጎ ለልጁ ይሰጣል። ታዲያ ልጁ እሱ ያደረገው ነው የሚቀጥለው ወይስ እንዴት አድርጎ ነው የሚያስተካክለው? አሕዛቦች መጥተው የገዟቸው ምርኮ በምርኮ ሆነው ምርኳቸው ተወስዶባቸው ሌዋውያኖች እግዚአብሔር ማገልገል ትተው ሌላ ስራ እንዲሰሩ ተባረው ከማምለክ ቦታዎቻቸው ካህናቶች ለእግዚአብሔር ማጠናቆመው የእግዚአብሔር ቤት ተዘግቶ አቧራዎች ወረውት በነበረ ሰዓት ላይ በ25 ዓመቱ ልጁ ሕዝቅያስ መጥቶ ንጉስ ሆነ። መንግስቱ ላይ ተቀመጠ። አሁን ደግሞ እጁ ላይ ወደቀ። አሁን ደግሞ ተራው የሕዝቅያስ ነው። እጁ ላይ እድል መጣለት። ያን እድል ያስቀጥለዋል ወይንስ ደግሞ በአባቱ ጥፋት ላይ ሌላ ጥፋት ይጨምርበታል? ምን እያየ ነበር ያደገው? እያየ ያደገው የመጣበት ነገር የአባቱን ነገር ሊደግም ነው የሚያደርገው ወይንስ ደግሞ የአባቱን በተቃራኒው የእግዚአብሔርን ቁጣ የሚያበርድ የወጣውን የጠፋውን የእግዚአብሔርን ሪስቶሬሽን እና ክብር የሚመልስ ሰው ነው የሚሆነው? ኤም ቢያርግስ በቀላሉ ይቻላል? አይቻልም። የሚጋፈጠው ታውቃላችሁ ከአሶር ጋር ከኤዶሚያስ ጋር አቅራቢያው ካሉ ነገስታቶች ጋር አንደኛ ይጋፈጣል። ውስጥ ያሉ ደግሞ ሰዎች አሉ ይሄ እንዲሆን የሚፈልጉ። ሶስተኛ ደግሞ ለዚህ ሁሉ ምክንያት ምንጭ የሆነው የአሶራውያን አማልክት አለ። እዛ ከተማ ውስጥ ቤተ መቅደስ ተሰርቶላቸው ከተማውን ተቆጣጥረዋል። እነሱስ ዝም ይሉታል? አይሉትም። አሁን እነሱ ላይ መንፈሳዊ ውጊያ ሲከፍትባቸው ዝም ብሎ አይወጣም። ስለዚህ እነሱም ስፒሪቹዋል ዋርፌር ይከፍቱበታል። ሕዝቅያስ ላይ የገጠመው ነገር የሄደበት መንገድ እግዚአብሔር ጣልቃ እንዲገባና ነገሮች እንዲታደሱ ሰብሮ ለመሄድ የመጣበት መንገድ እኔና እናንተን ዛሬ የሚወክል ይሆናል። በእኛ ዘመን ሰብረን ነው የምንሄደው። ክብር ለኢየሱስ።